እንዴ ብሩኬ እንደዚህ ተናዷል ማለት ነው? በጣም የተገረምኩት ማርያምን። በነገራችን ላይ ሀሰንን ሲያይ ነው በጣም የተናደዱ። ደግሞ ሀሰንን ሲያይ ከሚባል በላይ ተናዷል። በቃ እንዲያየው አይፈልግም። ሀይሚ ደግሞ አንድ ለመክረሽ ነገር ቢኖረኝ አንቺ ሰውን ትመክሪያለሽ እንጂ እኛን መክረሽን በነገራችን ላይ ምክንያቱም አንቺ ጎበዝ ስለሆንሽ የምትመከሪም የምትገቢ ልጅ አይደለሽም። ግን አንድ ነገር ልበልሽ፣ ሀሰን ምንም አይሰራልሽም። እውነቴን ነው የምልሽ። ከዚህ በኋላ አንቺ ህፃን እየሆንሽ ትሄጃለሽ ብዬ አላስብም። ስለዚህ ትዳራችሁን ብታስተካክሉ እንዲህ አይነት ስራችሁ ድራማችሁ ቢቀርባችሁ አሪፍ ነው ባይነኝ። እንደኔ ማለት ነው። ብሩኬ እንግዲህ የመታት ጥፊ የፍቅር ነው እውነት ለመናገር። ስለዚህ አታባብሱ። ደግሞ ልጆቻችሁን እያየሁ ነበረ። በጣም እያባባሳችሁ እያጋጋላችሁ ትገኛላችሁ። አታጋግሉ፣ አታባብሱ። እነሱ ነገ የሚገናኙ ናቸው ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ከዚህ አዲስ ሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። እንግዲህ ዛሬ አምሽቼ ነው የመጣሁት። አምሽቼ የመጣሁበት ምክንያት ደግሞ ዛሬ ቤቴ እንግዳ ነበረብኝ። ስልኬን ራሱ ዙሬ አላየሁም። ሆኖን ለመናገር ይህንን ቪዲዮ ሳልቀርጽ እና ሳልናገር አላድረም የማለት ነው እንጂ እውነት ለመናገር በጣም ድክም ብሎኝ እንግዲህ ያው ስደት ላይ ሆናችሁ እንግዲያ ሲመጣ እንዴት እንደምትሆኑና እንዴት እንዲሆነ ሁሉንም ነገር ታውቁታላችሁ ብዬ ትረዱኛላችሁ ብዬ ተስፋ አደርጋለሁኝና ስልኬንም ዙሬ የማይበት ሰዓት አላገኘሁም ነበር እውነት ለመናገር እና ቪዲዮውን ራሱ አሁን ነው ስልኬን ሳያየሁትና ብሩኬ እጁን ሀይሜ ላይ ሲዘረጋ ብሩኬ እጁን ሀይሜ ላይ የዘረጋበት ምክንያት ሀሰን ነው። ደግሞ እንዲህ የሚያስጥል ሰው ልትገለገል ስትሄድ ራስህን እዛው ኳስ አረገ እኮ ኳስ ተጫወተብህ አንተ ራሱ ማለት ነው። ሀይሚ ምን አለ መከታ ሰው የሚሆን ብትይዥ። አሁን ሀሰን መከታ ይሆናል ብለሽ ነው ሀሰን ጋር ይሆን። ለማንኛውም ተረጋጉ ልጆችዬ። ነገሩን አብርዱ፣ ነገሩን አታባብሱት ማለት ነው። ነገር ሲባባስ ያስጠላልና ነገር አታባብሱት። ነገር ሲታባብሱ ጥሩ ነው ብዬ አላስብም። ስለዚህ እነሱ ነገር ይገናኛሉ፣ የሚሰሩት ስራ ነው። ነገር ግን ያው ብሩኬ ዛሬ ልክ አላረክም ወንድምዬ። አንተ ጥሩ ልጅ ነህ። ምክንያቱም እጅህን ሀይሚ ላይ መዘርጋት የለብህም ነበር። ምክንያቱም ያው አንተ ሴት ልጅ አከብራለሁ ሴት ልጅ እወዳለሁ ስለምትል ሴት ልጅ ከወደድክ ካከበርክ እንዴት እጅህን እሷ ላይ ትዘረጋለህ የሚል ተቃውሞ ይመጣብሃል ብዬ አስባለሁ። እና እንግዲህ ዛሬ ንዴትህን አልችል ብለህ ነው መሰለኝ እጅህን ሀይሚ ላይ ዘርግተሃል ማለት ነው። ሀይሚ ግን እውነት ነው እህት አለሜ፣ እውነት ሸበላ ለሸበላ ተገናኝታችኋል። እግዚአብሔር ጥሩ ደረጃ እንድትደርሱ የሰው ሞዴል ሰጥቷችሁ ከፍታችሁ እንዴት ከፍ እንዲትሉ ፈጣሪ ረድቷችሁ በእናንተ መሀል ሌላ ሰው እያስገባችሁ ባትጣሉ አሪፍ ነው። ሂጂ ገደልም ግቢ እንደዚህ መባባል ጥሩ ነው ብዬ አላስብም። አየሽ ሂጂ ውጪ ገደል ግቢ፣ ከፈለግሽም ገደል ግቢ። ይሄ ነገር ፕራንክ ቢሆን እንደዚህ እየተሰዳደባችሁ እየተረፋፈሳችሁ የምትሰሩት ስራ ባፍንጫችሁ ቢወጣ በጣም የተመረጠ ነው ብዬ አስባለሁ። እንደኔ ማለት ነው። ስለዚህ ይህንን ስራ ብትተው ጥሩ ነው ብዬ አስባለሁ። ብትተባበሩ ከሚናገሩት አንቺም ደግሞ ሻንጣ ይዘሽ ሊሄድ ነው እንዲህ ሀይሜ፣ እውነቴን ነው የምልሽ የኔ ውድ ከብሩኬ ጋር ይሻልሻል። አቤቴ እውነት ነው የምነግርሽ። ያም አሁን ሀይሚ ቢልሽ አንጀት የመሰለ ሆንሽ። አንቺን እየተጠጉ ለመፈመስ ስለሚፈልጉ ነው ሀይሚ ቢልሽ። እውነት እንዳይመስልሽ አቤቴ። ስለዚህ ጎበዝ ሆነሽ ጠንካራ ሆነሽ ከውዱ ባልተቤትሽ ጋር ስራችሁን ስሩ። በእርግጥ አሁንም እናንተ ስራችሁን ነው የምትሰሩት። ነገር ግን ያው ሰው በዚህ መልክ አልወሰዱላችሁም ማለት ነው። እና ዛሬ ደግሞ እንግዲህ ብሩኬ እጁን ሲዘረጋ በጣም ነው ቲክቶክ ላይ እንግዲህ አይ ከባድ ነው፣ ከባድ ነው። ጥሩ እየሄዳችሁ ነበር፣ ጥሩ እየሰራችሁ ነበር፣ ሰላም ነበራችሁ። አሁን ነው ነገሩ የሚጀመረው። የት ነው ጋይስ? ቡታጅራ ሲሄዱ ነው። እውነቴን ነው የምላችሁ። በቃ ቡታጅራ ሂደው በቃ ቡታጅራ ሂደው በቃ ወይ ፕራንክ ሳይሰሩ ወይ ሀይሚና ብሩክ ሳይጋጩ መጡ ማለት ዘበት ነው። በቃ የእውነት በቃ ወይ እዛ ሄደው ይጋጫሉ ወይም ደግሞ በቃ የሆነ ነገር ይፈጠራል። በቃ እዛ እኔ ግርም ይለኛል በጣም ብዙ ጊዜ ታው ከሆነ
እዛ ሂደው ከመጡ በቃ ሰላም አይመጡም እና በጣም ነው የምገረመው በዚህ አጋጣሚ ነው። ነገ ይቅርታ ይጠይቅሻል ብዬ አስባለሁ። ያው ብሩኬ ያው ይቅርታ ይጠይቃል። ምክንያቱም እጁን ስለዘረጋባት ያው ይወዳታል። አይኑ እንኳን እጁን ሊዘረጋባት በስስት ነው የሚያያት፣ ታጋላታል ማለት ነው። ይህን ያደረግከው ሀሰን እውነት ሀሰን ከነሱ መሀል ሰው ስትገባ አይወድም እኮ ሀሰን ከነሱ መሀል ብትወጣ ጥሩ ነው ብዬ አስባለሁ። ማርያምን ከሰው መሀል ውጣ የእውነት ምክንያቱም በቃ ከነሱ መሀል ስትገባ በፍጹም አይወዱም። ማንም ሰው እንትን አይልህም። አንተም ኦዲየንስ ከምታጣ ከነሱ መሀል ወጥተህ የራስን ስራ ብትሰራ በጣም የተመረጠ ነው ብዬ አስባለሁ። እንዴት እነሱ መቅረብ ምክንያቱም አሁን በቃ ሀይሚን እንደዚህ ብሩኬ ሲያረግ በአንተ ነው የምትባለው። ገባ? አንተ ደግሞ ልታስጥል ወይም ደግሞ ብሩኬ ሊያስጥል ነው ሊማታ ሲሄድ እሱንም ጠቅልሎ ሶፋ ላይ ወረወረው። አተነፋፍ ብቻ ነው ማርያምን ብቻ ነው። ትልቁ እኮ ግን አንተ ነህ እኮ ሀሰን። አያችሁ በርሜ ትልቅነት አይደለም ጉብዝና፣ ያን ልታውቁ ይገባልና ሀሰንን እኮ ወረወረው እንደ ጭብጦ ኳስ። እንዲሁም ሀይሚዬ አንቺን የፍቅር ብትር ነው የመታሽ፣ ምንም አይደለም። ያው ባለቤቷ አይደለሽ፣ ግን እንደዚህ ባትሆኑ ብትከባበሩ በጣም አሪፍ ነው። ብትከባበሩ ብትዋደዱ በጣም የተመረጠ ነው ብዬ ነው የማስበው። ምክንያቱም እንዲህ እየሆናችሁ እንደዚህ ምናምን በጣም ያስጠላል። ተከባብራችሁ ብትኖሩ የተመረጠ ነው ብዬ አስባለሁ። መከባበርን የሚያክል ነገር የለም። እናንተ ፍቅር ሆናችሁ እኔ ትናንትናም ተናግሬያለሁ ጋይስ። እነሱ ፍቅር ሆነው ቢመጡ እንኳን ህዝብ ይከተላቸዋል። ዝም ብለው ነው ሲጀመር የድራማ ሶስት ስላለባቸው ነው ድራማ የሚሰሩት እንጂ ሀይሚና ብሩኬ ምንም ችግር የለባቸውም ብያቸዋለሁ። በፍጹም ምንም ችግር የለባቸውም። ምክንያቱም በቃ ምንም የሰው መውደድ አላቸው። ህዝብ ይወዳቸዋል። ትልቅ ሪስፔክት ያለው ህዝብ ነው ያለው። እነሱ ነው የሚከተላቸው። ቅመሞቼ በጣም ነው የሚወዷቸው፣ በጣም ነው ያከብሯቸው። ከራሳቸው በላይ ይወዷቸዋል፣ ያከብሯቸዋል። እናንተም ደግሞ እንደዚህ በሰው እየተወደዳችሁ እየተፈቀራችሁ እያለ እንዴት እየተያያዛችሁ ምናምን በጣም ጥሩ ነው ብዬ አላስብም። ስለዚህ እንዴት ባትሆኑ በጣም አሪፍ ነው። ወደ ራሳችሁ ብትመለሱ ፍቅራችሁን፣ ህይወታችሁን፣ ቤታችሁን እያስተካከላችሁ ህይወታችሁን፣ ስራችሁን እየሰራችሁ ብትኖሩ በጣም የተመረጠ ነው ብዬ አስባለሁ። በእርግጥ ይሄም ድራማ ነው፣ ግን ድራማም ቢሆን ደግሞ የምትነጋገሩት ቃላት በጣም ጥሩ አይደለም። እኔ የሚያናድደኝ ነገር ጋይስ ሀይሚና ከብሩኬ ድራማ ሆኖ እየሰሩ ያሉት ነገር የሚጣጣሉት ቃላት በጣም እንትን ይለኛል፣ ያናድደኛል። በቃ የሆነ በቃ ገባችሁ? መከባበር የሚባል ነገር አለ። ውጣልኝ ውጭልኝ ይሄ የማይባል ነገር ነው እና ብትተባበሩ ጥሩ ነው ብዬ ነው የማስበው። ትዳር ካሁን ነው የሚጀምረው። ከፍቅር ወደ ትዳር ነው አይደለም? መጀመሪያ ከፍቅረኛሞች በቃ አሁን እናንተ በዚህ እድሜያችሁ ፍቅር ፍቅር እየተጫወታችሁ ህይወታችሁን ማጣጣም ልጅነታችሁን ማጣጣም ስትችሉ ጭቅጭቅና ስድብ አይደብርም? ማርያምን ይደብራል። ህይወታችሁን አታጣጥሙ፣ ፍቅራችሁን አታጣጥሙ። የዛሬ ይህን እኮ ያለፋችሁትን ዓመት ድጋሚ አታገኙትም። ገባችሁ? እርሜ እየሄደ ነው፣ ጊዜ እየሄደ ነው። ጊዜያችሁን አታጣጥሙበትም። ይልቁንስ በልጅነታችሁ ፍቅራችሁን አታጣጥሙ። እንዴት ይሄ ከምትጨቃጨቁ እላለሁ። እውነቴን ነው ጋይስ። እና ለማንኛውም እኔ ይሄንን ነው የምለው። እናንተ እስኪ ደግሞ ሀሳባችሁ ካላችሁ ስሩበት፣ ግን ብትከባበሩ ጥሩ ነው። ሀይሚና ብሩኬ ባይ ነው። ያው ብሩኬ እንግዲህ ዛሬ ያው ብዙዎቹ ደግሞ ኮሜንት ላይ ግን የሆነ ነገር ባትሉ አሪፍ ነው ጋይስ። እነሱ ነገር አንድ ሆነው ሲመጡ ትደነግጣላችሁ እና አታዲያሉ ሁሉንም በአንድ አይን እውላለሁ በዚህ አጋጣሚ። ምክንያቱም እነሱ ነገም ዛሬም አንድ ስለሆኑ ማለት ነው። ሀሰን እንግዲህ የስድብ ማዕቻል ያመጣው ነገር ስለሆነ ምንም ማለት ጭራሽ ሀይሚን ይዞ ሊወጣ መጣ። ጆሮ ያለ ዲክረት ራሱ በጣም የሚገርም ወይ ብሩኬ ዛሬ የሚገርም ጉር ነው የሚባለው። መቼም ብሩኬ እጁን ሀይሜ ላይ ዘረጋ። አንዳንዴ እኔ ምን እንዲህ ምን አላውቅም ብቻ
ነገ ደግሞ መጨረሻውን አይተን የምንሰማ ይሆናል ብዬ አስባለሁ። እስከዛ ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። ይህን ቪዲዮ እንዲያያችሁት እንግዲህ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ወዳችኋለሁ። ባይ ባይ። መልካም ምሽት። ወዳችኋለሁ። ባይ